አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው። የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዷለም በሚጠቀምበት ስልክ ጄሪ ነኝ አንዷለም ጎሳ በዚህ ሳምንት አንድ ነጠላ ሙዚቃ ወጣ። ከብዙ እረፍት በኋላ ከተፈጠረው ከቀነኒ ከባለቤቱ አሟሟት ጋር ተያይዞ ጠፍቶ በስርም ነበር ተፈቶ ከዛ በኋላ ደብዛው ጠፍቶ ነበር። አሁን ደግሞ ብቅ ብሎ ለቀነኒ አዱኛ መታሰቢያ የሚሆን ሙዚቃ ለቅቅ ያለው አለ። ከዛ በኋላ ብዙ ሀሳቦች አስተያየቶች ሲሰጡ ይገኛሉ። በመጀመሪያ ግን ጆርዲ አንድ ሚስጥር አውጥታበታለች። ልክ ዘፈኑን ካወጣ በኋላ ኖ አይሆንም እጁ ላይ ስልኩ ላይ የተገኘ ነገር አለ በማለት ቪዲዮ ሰርታለች። እስቲ አስጨርሳት። አሁን እንደሰማችሁት ከፍርድ ቤት በኋላ እጁ ላይ የተገኘ የስልክ መረጃ ነው። ምን እንደሆነ አብረን እንመልከት። ቪዲዮ ለሁሉም ተደራሽነት እንዲኖረው ላይክ በማድረግ ጨምሮ ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች እንግዲህ ይህን የዘረዘረች እየገለጸች የምትገኘው ከአንዷለም ስልክ ላይ የተገኙ ማስረጃዎች ናቸው። ይህን ያወጣችበት ምክንያት ሙዚቃ በዚህ ሰዓት አውጥቷልና የቀነኒ ጉዳይ አልተረሳም። አሁንም ከጀርባ ያለው ነገር ህዝብ እንዲያውቀው ነፃ መስሎ እንዳይታይ ነው የሚያስፈልገው እያለች ሀሳብ እየሰጠች ትገኛለች። እናንተስ ምን ሀሳብ አላችሁ? እኛ ገለልተኛ ሆነን የተሰጡ ሀሳቦችን እናቀርባለን። እስቲ ጆርዲ ትቀጥላለች። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት አንዷለምን የለቀቁት። አንዷለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሀሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዷለም። ንገሩኝ፣ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ያው እንግዲህ የዘፈኑ መልእክት በገሚሱ ኦሮሚያ ቋንቋ ስለሆነ ያው ትንሽ እንደሰማነው ቢሆንም እንገናኛለን፣ ናፍቀሽኛል፣ አንድ ቀን እኔም ወደ አንቺ መምጣቴ አይቀርም የመሳሰሉ ትንሽ አዛዛኝ ቃላቶች የተጠቀመባቸው ዘፈን ነው የለቀቀው። እስቲ ይቀጥላል። ቁጭት ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዷለም ዘፈን ባወጣ ቁጥር አልበም ባወጣ ቁጥር ስራዎችን ባስታወቅ ቁጥር ማለት ነው እኛም የቀነኒን ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። እንግዲህ ጆርዲ የምትታወቀው እንግዲህ ብዙ ጊዜ ሴቶች መብት ተሟጋች ነኝ ብላ ነው የምታወራው። ሀሳቧም ከዚህ ጋር የተያያዘ ነው። አንዷለምን አንፈታውም አንለቀውም፣ እሱ ዘፈን ባወጣ ቁጥር እኛ ደግሞ ተጽዕኖ እያደረግን የቀነኒን ሞት እናስታውሳለን፣ ፍትህ እስኪገኝ ድረስ አንፋታም እያለች ትገኛለች። ብዙ ሰው ሀሳብ የሰጠበት ይገኛል። የጆርዲን ሀሳብ ደግፎ ታዋቂው ቲክቶከር የብዙ ወንጀሎችን የሚያጋልጠው ወንታ በርሰሳ የሰጠውን ሀሳብ ደግሞ እስቲ እንመልከት። ጆርዲ በዛብህ ሀገር ያፈለገ የተጠናከረ የፍትህ ተቋማት ቢኖራት ህብረተሰቡን 100% ልታረካ አትችልም ትላለች። እውነቷን ነው። ለምሳሌ አንድ ሰው የሆነች ልጅን ገሏል ብለው ህብረተሰቡ እያሰበ የፍርድ ቤት ጉዳዮች ደግሞ አይ አልገደለም ወይም ደግሞ ዝምታን የሚመርጥ ከሆነ
ራሳችን ፍርድ ቤት አቋቁመን ያንን ሰው የምንቀጣበት ሁኔታዎች ልናመቻች ይገባል። ለምሳሌ ያ ሰው ዘፋኝ ከሆነ ለምሳሌ ዘፈኑን ባለማዳመጥ ልንቀጣው እንችላለን። እንግዲህ አወንታ እያለ የሚገኘው ፍርድ ቤት ሁሌም ገለልተኛ ሊሆን አይችልም፣ ብዙ ስህተቶችን ይሰራል፣ ሁሌም ፍትሃዊ ነገር አይገኝም። ነገር ግን ማህበረሰቡ አንዳንዴ ፍትህን በራሱ እጅ ማስፈን አለበት ብሎ ነው የሚያስበው። ምክንያቱም አርቲስቶች ሲያጠፉ ስራቸውን ባለመስማት፣ ዘፋኝ ከሆኑ ባለመስማት፣ ፊልም ከሆነ ባለማየት፣ ስራዎቻቸውን ባለመከታተል መቅጣት ያስፈልጋል እያለ ነው ሀሳብ የሚሰጠው። እስቲ እናንተስ ምን ሀሳብ አላችሁ? ይቀጥላል ትላለች። እውነቷን ነው። እኔም ተመችቶኛል። የተለያዩ የድርጅቶች በንግድ ላይ የተሰማሩ ድርጅቶች የተለያዩ በዚህ ሶሻል ሚዲያ ላይ ገንዘባቸው ምንጫቸው የሶሻል ሚዲያ የሆኑ ሰዎች ህብረተሰብን እንደ ህብረተሰብ፣ ሃይማኖትን እንደ ሃይማኖት እየተሳደቡ ገንዘብ የሚያገኙ ሰዎችን በቀላሉ የነሱን ቪዲዮዎች ባለማየት ወይም ደግሞ አንፎሎ በማድረግ እነዛ ሰዎች እንዲቀጡ ማድረግ እንችላለን። ሌሎችም ደግሞ እንዲማሩበት ማድረግ እንችላለን። እንግዲህ ሀሳቡ ጠቅለል ተደርጎ ራሳችን በራሳችን ፍትህ ማስፈን ያስፈልጋል። አንዷለም ጎሳ ጀርባ ያለው የፍትህ ጉዳይ ሚዛናዊ አይደለም። አሁንም የቀነኒ ሞት ፍትህ አላገኝም። ስለዚህ እሱ እንደ ኖርማል ቀጥሎ ሙዚቃ በሚሰራበት ጊዜ ተረስታ መታው የለባትም። ቤተሰቦቿ፣ እናት አባቷ ፍትህ ማግኘት አለባቸው። የኢትዮጵያ ሕዝብ ፍትህ ማግኘት አለበት እያሉ ይገኛሉ። እናንተስ ምን ሀሳብ አላችሁ? እንግዲህ አንዷለም ጎሳ ለፍቅረኛዬ ለቀድሞ ፍቅረኛዬ ለሞተችው ቀነኒ ብሎ ሙዚቃ በዚህ ሳምንት ለቋል፣ ብቅ ብሏል። በመጨረሻም ስለ ፍትህ አንድ ምስኪን የቀነኒን ፎቶ አያይዛ የተናገረችው ነገር ጋብዤ ከኔ ጋር እንሰናበታለን። ላይክ ኮመንት እንዳይለያችሁ። አሁንም ይቀጥላል። እግዚአብሔር ዝም ስላለ ጉዳዩን የረሳው እንዳይመስላችሁ። እግዚአብሔር ዝም ስላለ፣ እግዚአብሔር ጸጥ ስላለ የፈራችሁ እንዳይመስላችሁ። እግዚአብሔር ዝም ስላለ ስላለፋችሁ ባለሀብቶች፣ በጣም ብዙ ደጋፊ፣ ስልጣን ስላላችሁ እግዚአብሔር የፈራችሁ እንዳይመስላችሁ። እግዚአብሔር ከተነሳ ማንም ሊቆም ስለማይችል ነው። አይደለም እናንተ ምድርን ያንቀጠቅጣል፣ ዓለምን የሚያንቀጠቅጥ አምላክ ነው ያለን። ፍትህ አታዛቡ፣ ፍትህ አታዛቡ፣ ፍትህ አታዛቡ። እግዚአብሔር ይበቀላል። ያው እህታችን ስሜታዊ ሆናለች በጣም። እንግዲህ ባለስልጣናት፣ ኃይል ያላችሁ፣ አቅም ያላችሁ በገንዘባችሁ በኃይላችሁ አትመኩ፣ ነገ መውደቃችሁ አይቀርምና እባካችሁ ፍትህ አታዛቡ ነው እያለች የምትገኘው በዚህ ጊዜ። እንግዲህ ዓለማችን ገንዘብ ያለው ስልጣን ያለው ፍትህን ሲያጓድል እንሰማለን። በገንዘቡ በኪሱ ነገሮችን ጠምዝዞ ነፃ ሲወጣ እንመለከታለን። ይህ ነገር ማብቃት አለበት። ፍትህ ከእግዚአብሔርም እንጠብቃለን፣ ከመንግስትም ከሰውም፣ ሁላችንም በእጃችን ነውና እባካችሁ ሁላችሁም ለፍትህ እንቁም የሚል ሀሳብ ነው እየሰጡ የሚገኙት። እናንተስ ምን ትሰጣላችሁ? እኔ ያበቃው ሰላሙ ነው።